ይኸው አለቃ በዚህ ወር ጉዳያቸውን በነፃ የምናያላቸው ሴቶች እነዚህ ናቸው። እሺ አመሰግናለሁ። አንደኛው ኬዝ ግን ትንሽ ወሰብሰብ ያለ ነው። በዚህ ሳምንት የተፈጠረ ጉዳይ ነው። ምንድን ነው እሱ? አንዲት ሙሽራ ባሏ በሰርጓ ቀን በጥይት ተመቶ የተገደለው። ምን? አዎ አለቃ አይገርምም? ፖሊሶቹ እስካሁን ይዘውታል ለማጣራት። እና እርግጠኛ ነሽ እስካሁን አለቀቋት? አዎ እርግጠኛ ነኝ። የሚገርመው በሰርጓ ቀን ባሏ ማውጣቷ ሳያንስ እሷን ለምርመራ አስገብተዋታል እና በጣም ነው ያሳዘነችኝ። የእሷን ጉዳይ ቀድማ ብታይልኝ ደስ ይለኛል። ይኸውልሽ ሀሳብሽ ይገባኛል። በዚህኛው ፕሮጀክታችን ለተቸገሩ ሴቶች ጥብቅና የምንቆመው የተቸገሩትን ለመርዳት ነው እንጂ ማንንም ለማስቀደም አይደለም። ይህን ደግሞ ታውቂያለሽ አይደል? ከዚህ በኋላ ችግር አናወዳድርም። አውቃለሁ አለቃ። ስላሳዘነችኝ ነው ጉዳዩ። እንዳሳዘነችሽማ ፊትሽን አይቶ መረዳት ቀላል ነው። ይኸውልሽ አሁን ለአንቺ ስላስቀድማታል። ከዚህ በኋላ ግን እንደዚህ አይነት ክፍተት እንዳይፈጠርሽ። አይፈጠርም አለቃ። በጣም አመሰግናለሁ። ምን ነው አለቃ? ችግር አለ እንዴ? ጽጌረዳ አለቃ ባለ ጉዳዩን ታውቃታለህ? ቆይ እንዴት ሊሆን ይችላል? እርግጠኛ ነሽ ሙሽራዋ እሷ ነች? አዎ እራሷ ነች። ምን ነው አለቃ? የተፈጠረ ነገር አለ? ደህና አትመስለኝም። አሁኑ የት ፖሊስ ጣቢያ እንዳለች አጣሪኝ። ዛሬውኑ መሄድ አለብኝ። ለጊዜው ወረዳ 8 ፖሊስ ጣቢያ ነው እየተመረመረች ያለችው። የኔ ልጅ ደህና ነሽ አይደለ? እዚህ ምንም አላደረኩሽም ማለት? እማዬ ደህና ነኝ፣ አትጨነቂ። ደግሞ እኮ ጉዳዩን እስኪያጣሩ ነው። ከ2-3 ቀን በኋላ እወጣለሁ። ተመስገን ልጅ። እስኪ ፈጣሪ ሁሉንም ነገር እሱ ያውቃል። እማዬ በእናትሽ አታልቅሽ። እኔ ደህና ነኝ አልኩሽ እኮ። የኔ ልጅ አሁንስ እኔ በነገሮች በጣም ተስፋ እየቆረጥኩ ነው። ቆይ ለምንድን ነው ነገሮች እኛ ላይ የሚበዙብን? ለምን አንቺ ጋር ብቻ? ለምን የኔ ልጅ? እኛ ሴሱ ፍጥሮች አይደለንም እንዴ? እማዬ እኔ አላምንም። እውነት ይሄ ቃል የወጣው ከአንቺ አንደበት ነው? አዎ የኔ ልጅ። እንዴ ከአንዱ ችግር አለፍን ስንል ወደ አንዱ ችግር ይከተናል። ምን አለበት ያለንበትን ችግር እንኳን ሳናስታመም እንደዚህ አይነት ነገር የሚገጥመን? እማዬ ግን እኮ ሁሌም ከተበደሉት ጎን የሚቆምና እንባ የሚያብስ አምላክ እንዳለን የምትነግሪኝ አንቺ አልነበርሽ እንዴ? አዎ የኔ ልጅ። ግን አሁን በዛ። አይ እማዬ ህይወታችን ውስጥ የሚፈጠሩት ነገሮች በሙሉ እኮ ምክንያት አላቸው። ደግሞ ሁሉም ነገር የሚሆነው ለበጎ ነው። ልጄ ፈጣሪ አንቺ ጥሩ ልብ ሰጥቶሻል። ሌላ ደግሞ የምኮራበት ነገር ቢኖር አንቺ እንደዚህ አይነት ልጅ አድርጌ በማሳደጌ ነው። እማዬ በቅርቡ ሁሉም ነገር ይስተካከላል። እሺ ወደ ነበረበት ሁሉም ነገር ይመለሳል። ቃል እገባልሻለሁ። የኔ ልጅ እኔ አሁንስ በሁሉም ነገር ተስፋ ቆርጫለሁ። እንዴ በዚህ ሰዓት እኮ አንቺ ከጎኔ የሆነሽ የምታበረሻችኝ ሰዓት ነው እና በዚህ ሰዓት ከጎኔ ልትሆኚ ነው የሚገባው እማዬ። እሺ ልጄ ይቅርበኝ። ተጨንቄ አንቺን ማስጨነቅኩሽ አይደል? እኔ ምንም አልሆንም። ምርመራቸውን ሲጨርሱና ነገሮች ላይ ሲደርሱበት ደግሞ ይለቁኛል። መልቀቁንማ እኮ ይለቁሻል። ግን ከዚህ በኋላ ይቺ እንዴት ነው የምትመሪው ነው ጥያቄው። የኔ ልጅ የሰርግሽ ዕለት እኮ ነው ባልሽን ያጣሽው። እኔ ባል ሞት አልጎዳኝም። የሰው ህይወት በመጥፋቱ ባዝነው በተፈጠረው ነገር ግን ጭራሽ አልተጎዳውም። ልጎዳም ደግሞ አልችልም። ቆይ እንዴት ብዬ ነው ማስረዳሽ እማዬ? በቃ እኔ ደህና ነኝ። የኔ ልጅ ምን አልሽ? የምትይኝ ነገር ግራ ስለገባሽ ነው አይደል ዝም ያልሽ? አይ እማዬ እንደዛ አይደለም። በእናትሽ ተረጋጊ። በቃ ፈጣሪ እኮ የወደደውን ያደረገው። ሰዓት ያልቋል። ውይ የኔ ልጅ ምን ጊዜ ነው ሰዓቱ የሚያልቀው? በቃ እማዬ አንቺ ወደ ቤት ሂጂ እሺ። እና ደግሞ እዚህ ብዙ የሚከብድ ነገር የለውም። አንቺ ብቻ ተረጋጊ። ኑሮ ካሉት መቃብር ይሞቃል አሉ። ምን አልሽኝ እማዬ? አይ የኔ ልጅ ምንም አላልኩሽም። በቃ ግቢ። እሺ ቻው። ቻው። እሺ የኔ ልጅ እንዴት ነሽ? ጽጌረዳ እንዴት ናት? እትዬ እንደፈራሁት አይደለችም፣ ደህና ናት። በጣም የምትገርም ጠንካራ ልጅ ናት። የሰርጓ ዕለት እንደዚህ አይነት ነገር ተፈጥሮ በዚህ ሁሉ ነገር ውስጥ እያለፈች ጠንካራ መሆኗን በጣም ነው የማደንቀው። አይ እትዬ እኔን ለማጽናናት ብላ ነው እንጂ ውስጧማ በጣም አዝኗል። ለማንኛውም አሁን የሆነው ሆኗል። ፖሊሶቹም አጣርተው ይለቋታል። እሱማ እትዬ ፖሊሶች እኮ ከግድያው ጋር ምንም የሚያገናኛት ነገር እንደሌለ አረጋግጠዋል። ያው እንግዲህ በዚህ 3 ቀንና 4 ቀን ውስጥ አጣርተው ይለቋታል። እስኪ ፈጣሪ ያውቃል እትዬ። ግን አንቺ አሁን ለማንኛውም አንድ አስቸኳይ ነገር ማድረግ አለብሽ። ምንድን ነው እትዬ? ይኸውልሽ ዘርፌ፣ በአስቸኳይ ቀዶ ጥገና ካላደረግሽ በህይወት የመኖር እድልሽ በጣም ይጠባል። እትዬ እኔ ማንነቴን ረስቼ ኖርኩኝ አልኖርኩኝ ምን ጥቅም አለው ብለሽ ነው? እኔ የምልሽ ዶክተሩ ያልሽን አልሰማሽም መሰለኝ። ሕክምናውን ካደረግሽ እኮ የመዳን እድልም ሊኖርሽ ይችላል። እትዬ እንደዛ እንኳን አይመስልም። ባይሆን አሁን ይኸውልሽ ቶሎ ቀዶ ጥገናውን ማድረግ ነው ያለብሽ። እስቲ እንግዲህ ጽጌረዳ በዚህ 2-3 ቀን ውስጥ
ከስር ትለቀቃለች። እሷ ከተለቀቀች በኋላ ቀዶ ጥገናውን አደርጋለሁ። እንግዲህ እኔ ማድረግ የምችለውን ሁሉ አድርጌያለሁ። ምንም ማድረግ አልችልም ከዚህ በላይ። እሺ ሌላውን ቤት ገብተን እናወራ። እንሂዳውን ወደ ቤት። እሺ ትንሽ ይቀረኛል። እሱን ጨርስና አብረን እንሄዳለን። ቆይ ሌላ ምን ሆነ? እኔ እንጃ የበላችሁ ምግብ አልተስማማት ይሆናል። ይሄ ነገር ግን በተደጋጋሚ ሆነ ወይ? ካልሆነ ለምንድን ነው ሆስፒታል ሄዳ መታየው? የተደጋገመ? አዎ፣ እንዲሁም ያሁን እኮ 3ኛ ጊዜዋ ምናምን መሰለኝ። ያሰብነው ተሳክቷል። ሌላ አርግዛለች ማለት ነው። እኔ የምልህ ነባ፣ ጽጌረዳን ሄጄ አይቻት ነበር። ሄድክ እንዴ? አዎ ሄጄ ነበር፣ ግን ድንገት እኔ ሲሄድ ለእስረኞች ከተፈቀደ ቀን ውጭ ነበር ያልኩትና አላስገቡኝ። ይህን ያህል ጽጌረዳ ግድ ይሰጣል ማለት ነው? እንዴት ግድ አይሰጠኝም? ምንድን እኮ ነው። ምን ሆና? የጽጌረዳ ጉዳይ እኮ የሁሉም ሰው ጉዳይ ነው። አንተ አያሳስብም? እንዴት ለጽጌረዳ? አይ እንደዛ ማለት ሳይሆን ያው አንተ ጽጌረዳን ታፈቅራታለህ። ምናልባት ይሄ ነገር ሲፈጠር በሱ ደስተኛ ሆንክ መስሎኝ ነበር። ይሄ ደግሞ ምን አይነት ሀሳብ ነው? ጽጌረዳን እኮ የፈለገን ባፈቅራት ሰው ነኝ። ሰው ደግሞ የሆነ ነገር ሲሆን በጣም ነው የሚያሳዝነው። እንዴት በሰውየው ሞት ትደሰታለህ? ምን ሆና? በሱ ሞት ትደሰታለህ ብዬ አስቤ ሳይሆን ምናልባት በተፈጠረው ነገር ደስተኛ ኮንክ ብዬ ነበር እንጂ እንደዚህ የሚያናድድ ጥያቄ ጠይቆ አልመሰለኝ ነበር። እኔ አልተናደድኩም። ምናልባት አንተ ተናደድኩ መስሎ ሊሆን ይችላል። ካልተናደድክ እሺ። ለማንኛውም አሳይመንቱን ክላስ ውስጥ ጨርሷል። እኔ ዶድት ነው ቁርስ ነገር ባፋችሁ አታረጉም? ችግር የለም፣ ውጭ እንበላለን። አንቺ ግን ደህና ነሽ? በጣም ደህና ነኝ። ያው ሰሞኑን የበላሁት ምግብ ትንሽ ሳያመኝ አይቀርም፣ ለዛ ነው። አይ እንደዚህ እንኳን ነገሩን ቀለል አድርገሽ ባትይው የተሻለ። ለምን ሐኪም ቤት ሄደሽ አትታይም? እሺ እታየዋለሁ። አመሰግናለሁ። ቁርሱ ግን ብትበሉ ጥሩ ነበር። ችግር የለም። በቃ ይዞሽ ደህና ዋይ። እሺ ደህና ዋይ። ምንድነው ወገብሽን ይዘሽ የምትንጎራደጅ? የሆንሽው ነገር አለ እንዴ? እማዬ ከቅድም ጀምሮ ለነብዩ ስደውልለት አያነሳም። ታዲያ አልተመቸ ይሆናል። እንጃለት እንዴ ምን ችግር አለ? አሁን ትምህርት ቤት ልትሄጂ አይደል? ታገኘዋለሽ፣ እዛው ትገናኛላችሁ። እሱ መች ጠፋኝ እማዬ። አለማንሳቱ ነው እንጂ ያናደደኝ። ይኸውልሽ የኔ ልጅ፣ ወንድ ልጅ ነፃነቱን ይወዳል። በነፃነቱ ከመጣሽበት ግን ነገር ተበላሸ። ስለዚህ ለቀቅ አድርጊው። በቃ እማዬ ልሄድ ነው። ቆይ ከመሄድሽ በፊት ምንድን ነው የምታናግሪኝ? የጽጌረዳን ባር ታውቂው ነበር አይደል? ማለት የተቀራረቡ ነበር፣ እንደዛ ነበር ያልሽ? አዎ። ይኸውልሽ ፖሊሶቹ በሙሉ ከጽጌረዳ ባል ጋር የሚተዋወቀውን ሰው ሁሉ እየመረመሩ ነው ያሉት። አንቺ ምንም ያልመረመሩሽ እንደማትተዋወቁ ስላወቁ ነው። እማዬ እሱን ማወቄ እኮ ምንም ለውጥ አያመጣም። በቃ ጽጌረዳ ሊያገባት የነበረ ሰው ነው። ስለዚህ በዛ መልክ ላውቀው እችላለሁ። እሱማ ልክ ነሽ ይበን። እኔ ግን አንቺ ስለማትጠነቀቂ ለሁሉ ነገር ስለምትፈጥኒ ጣጣ ያጣሽን ብዬ ነው እኔ ቀድሜ የጠየቅኩሽ። ኧረ እማዬ እንደዚህ አይደለም። እኔ እኮ አድጌያለሁ፣ ትልቅ ልጅ ሆኛለሁ። ሁሉን ነገር በራሴ መወሰን የምችል ሰው ነኝ። ስለዚህ ሁሉንም ነገር በጥንቃቄ አደርጋለሁ። አይ ፌበን፣ አንቺ ጣጣ ያጣሽ። በዛ ላይ ደግሞ ነገሩ በጣም ያስፈራል። ምኑ ነው የሚያስፈራ? ቆይ ግን እንዴት ነው ገዳዮቹ እንዴት ነጥብ እንኳን የምታክል ማስረጃ አልተውም? እማዬ በእናትሽ ዜን ወሬ አታውሪ። እኔ ውስጤ በጣም ይጨነቃል። ቆይ ማን ሊገለው ይችላል? መቼም በጽጌረዳ የተነሳ ሊሆን አይችልም አይደል? አላውቅም እማዬ። ቆይ ግን በጽጌረዳ ምክንያት ስትይ? አላውቅም የኔ ልጅ። ግን ለማንኛውም ለተወሰነ ጊዜ ዙሪያሽን እያየሽ ተንቀሳቀሽ። በጣም ከባድ ነው፣ እኔ ፈርቻለሁ። እሺ እማዬ። በቃ ሊያንስሽ፣ አሁን መሄድ ትችያለሽ። እሺ
ቻው። ቆይ ግን አንድ ሙሽራ በሰርጉ ቀን ማን ሊገለው ይችላል? እንዴትስ እንደዚህ ሊሆን ቻለ? አሁንስ በጣም ግራ እየገባኝ ነው። ይሄ በጣም አስፈሪ ነው። አንቺ በቃ እንደ ንጋት ወፍ በሌሊት ካልተነሳሽ አይሆንልሽም ማለት ነው። ደህና አደርክ? እንዴት አደርሽ? ሳሎን ቁርስ አቅርቤያለሁ እንድትበላ ልነግርህ ነው። ከመቼ ወዲህ ነው ደግሞ ሳሎን ቁርስ የምታቀርቢው? እዚሁ መኝታ ክፍሌ ይዘሽ መተሽ እያጎረሽኝ አልነበረም እንዴ የምበላው? ምን አዲስ ነገር ተፈጠረ? አይ ዛሬ ሳሎን ስል እንድትበላ ብዬ ነው። ይሄ እንዴ ዝም ብዬ ነው ስትይ አልገባኝም። ምንድን ነው የተፈጠረ ነገር አለን? አይ እቺን ይወዳል መስፈን። ባፍሽ ባትናገሪውም እኮ ውስጥሽ የሆነ ነገር እንደሚመላለስ ያስታውቃል። ለምንድን ነው የማትናገሪው? አረ አዎ። ኡፍ ሌላ፣ ከዚህ በላይ እንድጨነቅ አታድርጊ። የተፈጠረውን ነገር በአግባቡ ንገሪ። በእርግጥ ምን ብዬ እንደምነግርህ አላውቅም፣ ግን በቃ የተፈጠረ ነገር አለ። ምንድን ነው? ምግብ ሳሎን አስቀምጫለሁ። ሳሎን ሄደን ወይ እናውራ። በእርግጠኝነት ሌላ አርግዛለች ማለት ነው። አሁን በፍጥነት የእርግዝና መመርመሪያውን ይዤ ወደ ቤት እሄዳለሁ። ምን ነው እባክህ ሰሞኑን ራስ ምታት እያሰቃየ ይሄን? አዎ ይመስለኛል። በቃ ፒሲም ስልክ ስክሪንም በጣም አብዝቻለሁ። ቆይ ታዲያ ምን ይሻላል? ምን ይሻላል? ወይ በቃ አንተ እዚሁ አካባቢ ጠብቀኝ፣ እኔ ፋርማሲ ማስታገሻ ነገር ገዝቼ ልምጣ። እሺ ችግር የለም። እሺ ሄሎ ነብዩ። እንዴት ነሽ ፌቨን? ሰላም ነው? እንዴት ነህ ነብዩ? ደህና ነህ? አለሁ እግዚአብሔር ይመስገን። እንዴት ነሽ አንቺ? አዎ ደህና ነኝ። ከቅድም ጀምሮ ስደውልልህ አታነሳም። በሰላም ነው? በሰላም ነው ፌቨን። ከመኮንን ጋር የምንሰራው አንድ አሳይመንት ነበርና እሱን ስንሰራ ነበር ያደርነው። በዛ ምክንያት ያነሳሁልሽ። እንደሱ ከሆነ ጥሩ። እኔ ደግሞ አላነሳ ስትለኝ እኮ ምን ሆንክ ብዬ ተጨነቅኩ። አታስቢ፣ እኔ ደህና ነኝ። በቃ እሺ ጥሩ። አሁን እኔ ወደ ክላስ እየሄድኩኝ ነው። አንተስ ደርሰሃል? አሁን ከመኮንን ጋር እየመጣን ነበርና የሆነ ቃል ግዛ ብሎኝ ሌላ ቦታ ሄዶ ነው። ሲመጣ አብሬ እመጣለሁ። በቃ እንደዛ ከሆነ ቁርስ አንድ ላይ በልተን እንገባለን። ምናልባት ከክላስ ወጣ ነው እንጂ አሁን እንኳን ቶሎ ማስገባት ያለብን አሳይመንት አለ ስላልኩሽ ወደዛ ነው የምንሄደው። እና ምን ችግር አለው? 10 ደቂቃ እኮ አይፈጅም። በቃ በልተን እንገባለን። ችግር የለም። በቃ ስወጣ እንገናኛለን። እሺ እሺ። በቃ ክላስ እንደጨረሳችሁ የተለመደው ቦታ እንገናኛለን። እሺ እሺ። ቻው። ከምን እንደምጀምርልህ እኮ ግራ ገብቶኝ ነው። ከየትም ጀምሪው፣ ብቻ የሆነውን ነገር ተናገሪ። እኔ ከአንተ በፊት ሌላ ወንድ እንደማላውቅ ታውቃለህ አይደል? እሱንማ ነግረሽኛል፣ አውቃለሁ። ሰሞኑን እያቅለሸልሸኝ ነው። በዛ ላይ ደግሞ የምበላው ምግብ አይረጋልኝም። በዛ ላይ አንዳንድ ስሜቶች እየተሰሙኝ ነው። ምን ነው? ደህና አይደለሽም? ያመምሽ ነገር አለ እንዴ? አይ እንደዛ አይደለም። አርግሻለሁ። ምን? ምን ነው ደነገጥክ? ደግሞ ለምንድን ነው የምትጮኸው? ማርገዜ ነው እንዲያስደነገጠ? ሌላ ምን እያልሽ ነው? የምርሽን ነው አይደል እያወራሽ ያለሽው ነገር? እኔ አሁን በዚህ ሰዓት እንዴት እቀልዳለሁ? እና እርጉዝ ነኝ እያልሽኝ ነው? ምን መሰለ፣ እኔ ሌላ ህመም ያመመኝ መስሎኝ ሐኪም ቤት ሄጄ ተመረመርኩኝ። ከዛ በቃ እርጉዝ እንደሆንኩ ነገሩኝ። ምን መዓት ነው የምታወሪብኝ አንቺ? እኔ እውነቴን ነው፣ ሆን ብዬ ያደረግኩት ነገር አይደለም። በዛ ላይ ደግሞ ከወንድ ጋር እንደዚህ አይነት ነገር ሳደርግ የመጀመሪያ ነው። ስለዚህ እንዴት መጠንቀቅ እንዳለብኝ እራሱ አላውቅም። አንቺ ምንም አላጠፋሽም።
ፓፒ? እንዴት ነህ ጽጌረዳ? እኔ አላምንም። እውነት ፓፒ ነህ? አዎ ፓፒ ነኝ። በእንደዚህ አይነት ሁኔታ ባይሆን ደስ ይለኝ ነበር። ስላየሁሽ ግን በጣም ደስ ብሎኛል። እኔ በፍጹም ማመን አልቻልኩም። ግን እኮ ጠበቃሽ ይፈልግሻል ብሎ ነበር የወጡት። አልተሳሳትሽም። እኔ ነኝ ጠበቃሽ። ምን ጠበቃሽ? ቆይ እንዴት ይሄ ሊሆን ይችላል? እውነት አንተ የኔ ጠበቃ ነህ? አዎ እኔ ነኝ አንቺ ጠበቃ እኮ። እንዴት አንተ የኔ ጠበቃ ልትሆን ቻልክ? ለሴቶች እርዳታ የሚሰጥ ድርጅት ነበር እኮ ጠበቃ እንደሚቀጥርልኝ የተነገረኝ። ይህን ነገር በዚህ ሰዓት መናገር አልነበረብኝም። እኔ በጣም ብዙ ጠበቆች ቀጥሮ የሚያሰራ ድርጅት አለ። በተወሰነ ጊዜ ለራሴ ደስታ ስል አቅም የሌላቸውን የ5 ሴቶች ኬዝ እንይዛለን። የእነሱን ኬዝ ደግሞ የሚይዘው እኔ ራሴ ነኝ። በጣም ይገርማል ፓፒ። አንቺ ምንም አታስቢ እሺ። ነገውኑ የዋስ መብትሽ ተከብሮ እንድትወጪ አድርጋለሁ። እሺ ፓፒ፣ ግን እኔ ይሄንን ማመን በፍጹም ከብዶኛል። ህልሙ ላይ የመሰለኝ እኮ ነው። ፌቨን ምን ሆነሽ የምትሽኮረመም? ኧረ እኔ አልተሽኮረመምኩም። እንዴ እየተሽኮረመምሽማ ነው። ምን ሆነሽ ነው? ንገሪኝ እንጂ። አንቺ ደግሞ ምንም አልንኩም አልኩሻል እንዴ? በእናትሽ ይሄ ነገር ደከመኛል። እሺ ምን ሆነሽ የተሽኮረመምሽ? ንገሪኝ። እሺ እነግርሻለሁ። ስሚ ግን ይሄንን ነገር ከአንድ ሰው ብሰማ ለእናትሽ እንኳን ብትናገሪ እንደዚህ ፀጉርሽን ይዤ ገደል ውስጥ ነው የምከትሽ። እንዴት ታዲያ? አሁን እኮ አልተናገርኩም። ለምን ነው የምትጨምድጂኝ? እኮ ለአንድ ሰው እንዳትናገሪ። እሺ አልናገርም። ንገሪኝ። ይኸውልሽ ጽጌረዳ፣ ሳስበው ፍቅር ሳይዘኝ አይቀርም። ምን ከዴቭ ነው? አንቺ ደግሞ ምንድን ነው ዴቭ? በጣም ያስጠላ ሰው እኮ ነው እሱ። ከእሱ እንዴት ፍቅር ይዘኛል? አይ እኔ እኮ ብዙ ጊዜ አብራችሁ ነው የምትውሉት ብዬ አስቤ እና ከእሱ ጋር እኮ አብሬ መሆኑ እንዲያስጠናኝ ብቻ ነው። እና ታዲያ ከዮናስ ነው? ከዛ ጀልጋጋጋ። አንቺ ረጅም ሰው እኮ ጅል ነው የሚባለው በእሱ ነው ያየሁት። ሲያስጠላ እኮ ጅልግግ ያለ። ታዲያ ከሚኪ ነው? ሚኪ ባይሆን ትንሽ ደስ ይል ነበር፣ ግን ደግሞ ቀልድ በጣም ያበዛል። እኔ ደግሞ ቀልድ የሚያበዛ ወንድ ብዙም አይመቸኝም። እና እሺ ታዲያ ከማን ነው? ከዮርዳኖስ። ምን? ከድሃው? እንደዚህ ታስረሽ ባይሆን ደስ ይለኝ ነበር። ስላየሁሽ ግን በጣም ደስ ብሎኛል። እኔም ፓፒ ስላየው በእውነት በጣም ደስ ብሎኛል። ነገውኑ የዋስ መብትሽ እንዲከበር አድርጌ እኔ ራሴ ዋስ ማስወጣሻለሁ። እሺ በጣም አመሰግናለሁ። ከዚህ ስትወጪ ደግሞ በጣም ብዙ የምናወራው ነገር አለ። በጣም ብዙ። ሰዓት አልቋል። በቃ ቻው። እሺ ቻው። አቤት እስቲ ምን ነው ፈለግሽኝ? እንዴ ጠራሽኝ? ሳ መኝታ ቤት ቁጭ ብዬ ሲደብረኝ እስቲ ሳሎን ቁጭ ብዬ ለምን ከዘርፌ ጋር አላወራም ብዬ ነው የጠራሁሽ። ምን ነው ፊትሽ ግን ያዘነ ይመስላል። ዘርፌ ለምን አላዝን እንዴ? የአንቺ ጉዳይ እኔን አያሳስበኝም እንዴ? የጽጌረዳ መታሰር፣ የአንቺ መታመም እማላስብ ይመስልሻል? አውቃለሁ ለእኔም ሆነ ለጽጌረዳ እንደምታስብልን በደንብ አድርጌ አውቃለሁ። እኔ የምልሽ ዘርፌ እህቴ፣ አንቺ ቆይ ይህን ሁሉ የአቶ መስፍን ሚስጥር እንዴት ልታውቂ ቻልሽ? ያው በአንዳንድ አጋጣሚ ነው ያወቅኩት። እንደነገርሽኝ እኮ በህይወት ያላችሁት አንቺና እሱ ብቻ ናቸው የሚስጥር የምታውቁት፣ ሌላ ሰው የሚያውቅ የለም አይደል? እሱማ አዎ። ታዲያ አንቺ እንዴት አወቅሽ? ያው ጽጌረዳን እርጉዝኝ ሳይሆን ከወለድኳት በኋላ አንዳንድ ሽቲዎችን እያዞርኩ ሸጥ ነበረ እና እሳቸው ተከራይተውበት የነበረ ቤት ብዙ ሴቶች ስለነበሩ ሽቲ እየወሰድኩኝ ለእነሱ ሸጥ ነበር። በዛ አጋጣሚ ነው ከእሳቸው የቅርብ ወዳጅ ከሆነ ሰው ጋር የተዋወቅኩት። ይገርማል። ምኑት? የአቶ መስፍን ሀብትና ንብረት እንደዚህ በምስኪኖች እንባ የተገነባ አይመስልም። ለዛም በጣም ምስኪን በሆኑ ሰዎች እንባ። በጣም ጂቲ፣ አንዳንዴ ራሱን የሚገርመኝ እንባ ጎርፉን አለመውሰዱ ነው። በጣም ከቤት ስንመጣ ጀምሮ እኮ እስካሁን ተነግሮ እባክህ ስንትና ወደ ክላስ ገብተን አሳማ ነብዩ እየጠራሁ አይደል? ለምንድን ነው ቆመህ ማጠብቀኝ? አቤት ፌቨን፣ አንተን አይደል እንዴ ማናገረው? ለምንድን ነው ቆመህ ማጠብቀኝ? ቆም እያልኩ አልነበር?
ፌቨን ተረጋጊ እንጂ ምን ሆነሻል? ቆይ አሁን በአሁኑ የተፈጠረ ነገር አለ እንዴ? ዝም በል አንተ ነው የጠየቀ የለም ዝም በል። ቆይ ምን ሆነሽ ነው በአንድ እንደዚህ ተቀያየርሽው? አንተ ልጠይቅህ እንጂ። ቆይ ምን ለማድረግ እየሞከርክ ነው? ልትነግረኝ ትችላለህ? እስቲ ቆይ መጀመሪያ ተረጋጊና የተፈጠረውን ነገር ንገሪኝ። ምንድን ነው የሆንሽው? ነብዩ አታሳብደኝ። ቆይ ምን ለማድረግ እየሞከርክ ነው ከኔ ጋር? ፌቨን ምን ሆነሻል? ግቢ ውስጥ እኮ ነው ያለ ነው እንዴ? ሰው ቢሰማን ምን ይለናል? አንተ አገባህም ዝም በል አላልኩም እንዴ? ምንድን ነው የምትፈጣጠረው? በጣም ይቅርታ ፌቨን። ከዚህ በኋላ በእንደዚህ አይነት መንገድ እኮ ነው የምታወሪኝ። ከዚህ በላይ ላወራሽ አልችልም። እሺ ነብዩ ቁም ብያለሁ። ነብዩ ፌቨን ተረጋጊ እንጂ እንዴ! ምን ሆነሻል? እንደ እብድ እያደረገሽ እኮ ነው። ለጓደኛ ሂድና እንዲመለስ ንገረው። አልችልም። ለምን? በመጀመሪያ አንቺ መረጋጋት አለብሽ። ሲቀጥል ደግሞ እሱን በዚህ አይነት ሁኔታ መለሰሽ ማውራት አይደለም ድጋሚም ላታዩ ትችያለሽ። ናቁም። አቤት። ሄደህ ታወራለህ። ምን አይነት ጨዋታ ልጫወት እንደፈለገ ከኔ ጋር ትነግረኛለህ። አልችልም። ለምን? አንድ ነገር ላስታውስሽ። ምን ነው የምታስታውሰኝ? ከዛሬ በኋላ የስራ ባልደረባ ብሎ ሳይንስ የለም። እዚህ ጋር ሁሉም ነገር አብቅቷልሽ። መኮንን ጠብቀኝ መኮንን፣ አለበለዚያ ግን ይኸውልህ። አለበለዚያ ግን ምን? እኔ ነው እንደዚህ የምታናግረኝ? እኔ ነው እንደዚህ የምታናግረኝ? ፌቨን ይቅርታና ግን ጤነኛ ነሽ? በጓደኛ ምክንያት አብጃለሁ እንጂ በጣም ጤነኛ ነኝ። ቆይ እኔ አልገባኝም። ምን ይሁን ነው የምትይው? ይኸውልህ መኮንን፣ እኔ እንደምታስባት አይነት ሴት አይደለሁም። ማንም ወንድ መጥቶ እኔን ችላ ማለት አይችልም። ከምንምና ከማንም በላይ ነው የምጣለው። ይሄ እኮ ግልጽና ማንኛውም ሴት የማትወደው ነገር ነው አይደል? ግን ደግሞ የአንቺ መስመር ሳተ። ይሄን ያህል ደግሞ ያናድሻል ብዬ አልጠበቅኩም ነው። መኮንን፣ አሁን ሂድና ነብዩ ለምን እንደዚህ እየሆነ እንዳለ ጠይቀህ ንገረኝ። ግን እኮ በቃ ቆይ አንተ እንኳን አትረዳኝም እንዴ? ምን አይነት ስሜት ውስጥ እንዳለው አላስታውቅም? ፌቨን እረዳሻለሁ እንጂ እኔ እኮ እንዳንቺ አይደለሁ። አሁን ሂጅ የተፈጠረው ነገር በደንብ አጣርቼ መልሼ እደውልልሻለሁ። እሺ፣ በጣም አመሰግናለሁ። በቃ ታለቃቅሽ። አንቺ ላይ ደግሞ እንደዚህ ነገር አያምርም። እና በእኔ ላይ ምንድን ነው የሚያምረው? እባክህ ተይ እንጂ ፌቨን ሰው ስታስለቅስ እንጂ እንደዚህ ስታለቅስ አይቻት አላውቅም። የዛውን ባንዶ እንደ የተነሳ ኧረ የማይመስል ነገር ነው። መኮንን፣ ምን ብዬ እንደምነግርህ አላውቅም፣ ግን የነብዩ ሁኔታ ብቻ አይደለም ያስለቅሰኝ። እና ታዲያ ምኑ ነው? አፈቅረዋለሁ። ታዲያ ብታፈቅሪው እንደ ፌቨን ያቺ አራስ ነብሯ በዚህም በዛም ብላ መፍትሄና ብልሃት የማታጣው ፌቨን ሁኚ እንጂ ምንድነው እንደ ጽጌረዳ መነፋረቅ? እሺ አየሽ፣ እንደዚህ ነው የሚያምርብሽ። በል በቃ መኮንን፣ በጣም በሱ እንዳዘንኩና ራሴን እስክስት ድረስ አልቅሼ ሰውነቴ እየተንቀጠቀጠ እንደሆነ አድርገህ ነገር የጸጸት ስሜት እንዲሰማው አድርገው። ፌቨን ይላል። ይሄን ነበር የምፈልገው። ሄሎ ዮርዳኖስ። ሄሎ ሰላም፣ እንዴት ነው ዮርዳኖስ? አለው እግዚአብሔር ይመስገን። ማን ልበል አላወኩም። ኦኬ፣ ለነገሩ ልክ ነው። ከተገናኘን በጣም ስለቆየን ላታስታውሰኝ ትችላለህ። ነብዩ ነኝ። ነብዩ በጣም ይቅርታ አላስታወስኩም። ነብዩ የአቶ መስፍን ልጅ፣ እንደውም ከረጅም ጊዜ በፊት እኛ ድርጅት ውስጥ። እንዴ ነብዩ የአቶ መስፍን ልጅ? እንዴት ነህ አንተ? ሰላም ነው? አለው እግዚአብሔር ይመስገን። አንተ እንዴት ነህ? ሰላም ነው? ቆይ ይሄ የጎረምሳ ድምፅ ከየት መጣ? በጣም ይገርማል። አድገሃል ማለት እኮ ነው። አዎ ልክ ብለሃል። ማደግማ የት ይቀራል ብለህ ነው። ልክ ብለሃል። እንዴት ነህ ታዲያ? አባትህስ ደህና ናቸው? አዎ በጣም ደህና ነን። ታዲያ ምን እግር ጣለህ? ምን ልታዘዝ? ይኸውልህ ዮርዳኖስ፣ ስለ አንድ ነገር ልጠይቅህ ፈልጌ ነበር። ምን ችግር አለ ታዲያ? ጠይቀኛ። ምንድን ነው? ምን መሰለህ፣ የአንተ የጥብቅና ድርጅት አቅም ለሌላቸው ሴቶች የጥብቅና አገልግሎት እንደሚሰጥ አውቃለሁ። እና ደግሞ በቅርቡ በሰርጓ ቀን ባሏ የተገደለባት ሴት ኬዝ ያዝከው አንተ እንደሆንክ ሰምቼ ነበር። ጽጌረዳን ማለት ነው? አዎ እንዴ፣ በትክክል የጽጌረዳ ኬዝ ለማለት ፈልጌ እኮ ነው። ቆይ አንተ እንዴት ልታውቅ ቻልክ? ማለቴ ጉዳይ ወደ አንተ እንዲመጣና አንተ እንድትይዘው ያደረኩት እኔ ነኝ። አልገባኝም። አንተና ጽጌረዳ ትተዋወቃላችሁ ማለት ነው? አዎ። ምን ነው? ለምን ጠይቀኝ? አይ የነገሮች መገጣጠም ገርሞኝ ነው። እኔም ጽጌረዳን ከዓመታት በፊት አውቃታለሁ። እውነትህን ነው? አዎ። ለማንኛውም ከአንተም ጋር ከተገናኘን በጣም ቆይተናል። ወደ ቢሮ ብቅ በልና መነጋገር እንችላለን። እንዴ በደስታ ነዋ። አንተ ብቻ ቀጠሮ አስይዘኝ እንጂ እኔ በፈለግከው ሰዓት እመጣለሁ። አሁን ገና ከችሎት መውጣት ነው።
ጥሩ ዜና አለ። ጽጌሬዳ ከሟች ባለቤቷ ጋር የሚያገናኛት ምንም ኬዝ እንደሌለ ታውቋል። የምርህን ነው? አዎ፣ በጣም ደስ የሚል ሁኔታ ዛሬ የዋስ መብቷ ተከብሮ እኔ ራሴ ዋስ ሆኜ ልትወጣ ነው። በእውነት በጣም ደስ የሚል ዜና ነው የነገርከኝ። ለማንኛውም ወደ ከሰዓት አካባቢ ወደ ቢሮ ብቅ ብትል በጣም ብዙ ነገር እናወራለን። አረ በጣም ደስ ይለኛል። እንዴ እመጣለሁ፣ እኔ ራሴ እመጣለሁ። እሺ፣ መልካም ቀን። ግን ከዛ በፊት አንተና ጽጌሬዳ የት ነበር የምትተዋወቁት? አብረን ነው የምንማረው። ያው አንድ ትምህርት ቤት ውስጥ ነው የምንማረው እና በጣም የምትቀርበኝ ጓደኛ ማለት። ገባኝ። በቃ በኋላ እንገናኛለን። እሺ ውርዲ፣ በጣም ነው የማመሰግነው። እሺ ቻው። እንዴ በሰላም? አዎ በሰላም። ምን ነው? አይ እንዲህ ባንዴ ምን ተገኘና ነው እንዲህ ሳቅ በሳቅ ነው የጠበቀኝ ብዬ ነው። ምን እባክህ፣ አልፎ አልፎ እኮ እንዲህ ደስተኛ መሆን አለበት አይመስልህም? እሱስ ልክ ብለሃል። እንዴ ቆይ ለምንድን ነው የተፈጠረው ነገር ማነገር? አልገባኝም መኮንን። ምን የተፈጠረ ነገር አለ? እየቀለድክ አይደለም አይደል? እንዴ ቆይ ከመጀመሪያው እኔ እናንተ እንደዚህ ሆን ነው? ተረጋጋ እንጂ ምን ሆነ ነው? ለምን የተናደድከው? እሺ አሁን በትክክል መልስልኝ። ቆይ ለምንድን ነው ፌበላይ እንደዚህ ሆንከው? ቆይ እኔ የማላውቀው አዲስ የተፈጠረ ነገር አለ? ምንም ነገር የለም፣ ግን በቃ ከእሷ ጋር ባለኝ ነገር ምንም ደስተኛ እየሆንኩ አይደለም። ለዛ ነው በቃ። ደስተኛ እየሆንኩ አይደለም? ይሄ ደግሞ ምን ማለት ነው? ቆይ መኮንን፣ አሁን ሳይገባህ ቀርቶ ነው ወይስ አውቀህ ነው? ሳይገባኝ ቀርቶ እኮ አይደለም፣ ግን ደግሞ በአንዴ እንደዚህ ድብልቅልቁ ሲወጣብኝ እኔ ግራ ገባኝ። በቃ የተሰማኝን ነገር ነው ያደረኩት። ሊሆን ይችላል፣ ግን ደግሞ ለእሷ በጣም ከባድ ነው። እንዴ ከመሬት ተነስተ እንደዚህ ስትቀያየርባት እኮ ይሁንና እያለቀሰች ነው። እያለቀሰች ነው? አዎ እያለቀሰች ነው። እንዴ ምን ሆናል? ዝም አልከኝ እኮ። የምትነግረኝ ነገር የለም? ትንሽ እኮ በሀሳብ ይዤ ነው። እሺ ጥሩ፣ በቃ አሁን እሷ በጣም ደብሯታል። ሄደ ብታወራት ደስ ይለኛል አይመስልም? እሺ ለነገሩ ልክ ብለሃል። ሂጅ አወራታለሁ።